ሃይሚም እርጉዝ ናት ያልነው ከሃይሚ ጋር ምንም አድርገንም አናቅምም አላደረግንም ነው። በጣም ብዙ አይነት ከለር ሞክረናል። ወይን ጠጅ አለው፣ ቀይ አለው። ያልሞከርነው ከለር የለም ራሱን ለማምጣት ማለት ነው። እዩ ብቻዋን አይደለችም። እዩ ከኋላዋ በጣም ብልህ ሰውና ጠንካራ ሰው ያለ ይመስለኛል። ስለዚህ ይሄንን ነገር አንተ ፈልፍለ ማውጣት አለብህ። ሀብ ይሄ ላንተ ነው የማስተላልፈው ይሄንን መልእክት ማለት ነው። ሃይሚም በራሷ በኩል ትክክል ነች፣ ብሩኬም በሱ በኩል ትክክል ነው ባይነኝ እኔ። ሁለቱም ትክክል ናቸው በራሳቸው መንገድ። ምክንያቱም ሃይሚ ፍቅረኛዋ ሌላ ሰው አስረግዟል ተብላ አስገድደውት አሳምነውት ልጅ ሲያሳቅፉት በቃ ምን ትበል? ከዚህ በላይ እኮ ምንም ማድረግ አትችልም። በቃ ብሩኬም ወዶ አይደለም ቤተሰብ እዩ እያስጨነቀችው ነው በዚህ በኩል ልጁ የሱ ይሁን አይሁን የሚያውቀው ጉዳይ የለም። በዚህም በዛም ብላ እዩ ብሩኬን አሳምነዋለች ልጁ ያንተ ነው በሚል ማለት ነው። እንግዲህ አስቡት፣ ይሄ ከመልካም ሰው የሚጠበቅ ነው ብሩኬ ያደረገው ለእዩና ለልጁ ማለት ነው፣ ለልጅቷ። ገባችሁ ቤተሰብ? ስለዚህ ብሩኬ እንደ ሰውነት እንደ ሰው ነው ያሰበው፣ እንደ ሰው ማለት ነው። ምክንያቱም እቺ ልጅ ያንተ ነች ተባለ፣ በቃ ተባለ አይደል እንዴ? ስለዚህ እውነቱ እስከሚወጣ ድረስ ያንተ ነች እስከተባለ ድረስ እችን ልጅ መንከባከብ የብሩኬን ደግነት ነው የሚያሳየው። እኔ በራሴ ያየሁት ነገር ቢኖር ቤተሰብ ይሄ ነው በቃ። ገባችሁ? እና እዩ በዚህ መሃል እያሰበችው ያለው ነገር በሙሉ ተሳክቶላታል። ይሄ ነገር ለረጅም ጊዜ ይቀጥላል ብዬ አላስብም የጨረቃ ፋሚሊ። ምክንያቱም እውነት መውጣቱ አትቀርም። ፀሐይዋ ትጠልቃለች ግን መውጣቱ አይቀርም። እውነትም እንደዛ ነው ቤተሰብ። ስለዚህ እውነት ለጊዜው ተደፋፈነች ተብሎ ብሩኬም ላይ ማዘን አይገባም ባይነኝ በራሴ ማለት ነው። ሃይሚና ብሩክ ምን ያህል እንደሚዋደዱ የምታውቁበት መንገድ በጣም ብዙ መንገድ አለ። ለምሳሌ ያክል ሃይሚ ሳታረግዝ አስቡት፣ ሃይሚ ሳታረግዝ አረገዘች ብለው ያሳወጁት እዩ ከህይወታቸው እንድትወጣና ተስፋ እንድትቆርጥ በማሰብ ነው ይህንን ነገር ያሰቡት። አስቡት፣ ይህንን ውሳኔ ምን ያህል ከባድ እንደሆነ ለመወሰን ልነግራችሁ አልችልም። ምክንያቱም ሃይሚ ቤተሰብ አላት፣ እህት አላት፣ ወንድም አላት። አስቡት፣ ቀለበትም ሳይደረግ ሽማግሌም ሳይላክ አርግዣለሁ የሚለውን ነገር ክብሯን ሁላ ትታ አስቡት፣ ይሄን ሁሉ ነገር ትታ ፍቅሯን ለማዳን አርግዣለሁ ለማለት ከብሩኬ ጋር ተስማምታ ለኛ ለጨረቃ ፋሚሊ እንዲሁም ለጠላቶቿ ተናግራለች አይደል እንዴ ቤተሰብ? ስለዚህ ሃይሚና ብሩክ ምን ያህል ለፍቅራቸው ዋጋ እንደሚከፍሉ ነው የሚያሳየው። ይሄ ምንም አይነት መከራ ይምጣባቸው፣ ትልቅም ሆነ ትንሽ መከራ ሲመጣባቸው ሃይሚና ብሩክ ምን ያህል ተደጋግፈው አብረው ለመሆን እንደሚያስቡ ነው የሚያሳየው ቤተሰብ፣ ላለመለያየት ማለት ነው። ምክንያቱም አንዱ ለአንዱ ስለሚያስፈልጉ። ገባችሁ ቤተሰብ? ስለዚህ ፍቅር ማለት በህመም ውስጥ ማለፍ ነው። ፍቅር ማለት በመከራ ውስጥ ጸንቶ ጠንክሮ ማለፍ ነው። ፍቅር ማለት ነው ቤተሰብ። ሁሌ ደስታና ተርላ ብቻ አይደለም ከምትወድ ሰው ጋር ማሳለፍ፣ መጥፎውንም ጥሩውንም ማሳለፍ ግዴታ ነው። ይሄ የህይወት መንገድ ስለሆነ ማለት ነው። እና ይሄንን ያለፉ ደግሞ መጨረሻውን እንደሚያሳምርላቸው ፈጣሪ ምንም አትጠራጠሩ፣ ምንም ማለት ነው። ገባችሁ ቤተሰብ? ስለዚህ ሃይሚና ብሩክ መከራው ይበዛባቸዋል እንጂ መከራው ሊያደክማችሁ ይችላል፣ መከራው ሊያንገዳግዳችሁ ይችላል። ግን እናንተ ተስፋ እንደማትቆርጡ እኛ የጨረቃ ፋሚሊ በፍቅራችሁ በሙሉ እርግጠኛ ነን። ምክንያቱም እናንተን በደንብ እናቃችኋለን፣ ውስጣችሁን እናቃለን። በጣም ለብዙ ጊዜ አብረናችሁ ስለቆየን ማለት ነው። እና በዚህ ጉዳይ ላይ ደግሞ ሁሌም ቢሆን የጨረቃ ፋሚሊ ከጎናችሁ ነው። እቺ እዩ የምትባል ሰይጣን ቤተሰብ ከህይወታቸው የምትወጣበት ጊዜ ሩቅ አይሆንም፣ በእርግጠኝነት ነው የምነግራችሁ። ምክንያቱም ለጊዜው ነው
ተንኮል የሚያስብ ሰው ለጊዜው ነው አሸናፊ የሚሆነው፣ ጸንቶ አይቆይም። የምሬን ነው የምላችሁ። ፍቅርንና እግዚአብሔርን የያዘ ሰው ግን ሁሌም ቢሆን ወደፊት መከራም ቢሆን ምንም አይበግረውም። ስለዚህ እግዚአብሔርም ከአፍቃሪዎች ጎን ስለሆነ፣ ሰውን ከሚወዱ ሰዎች ጋር ስለሆነ፣ ከደጋግ ሰዎች ጋር ስለሆነ ፈጣሪም ቢሆን ማሸነፋቸው አይቀርም። ሀይሚና ብሩክ ከዚህ መከራ መውጣታችሁ የማይቀር ነገር ነው። ምንም አታስቡ። እንደዚህ እንዳዘናችሁ አይቀጥልም። ጠላቶቻችሁም ለጊዜው ነው እየተደሰቱ ያሉት። ደስታቸው እንደማይቀጥል ልነግራችሁ እወዳለሁ። በቅርብ ጊዜ እዩ ያደረገችውን ሴራ ቤተሰብ መጋለጡ የማይቀር ነገር ነው። በእርግጠኝነት ነው የምነግራችሁ። የእዩ የምርመራ ውጤት ከሐኪሙ ጋር ተስማምታ እንደሚሆን ይሄ ሳይታለም የተፈታ ነገር ነው። ስለዚህ ሐኪሙን እዛ አካባቢ ለእዩ ምርመራ ያደረጉትን ሰዎች፣ ህፃኗን ምርመራ ያደረጉትን ሰዎች በደንብ መመርመር ያስፈልጋል። በደንብ ማለት ነው። ስለዚህ እኔ ለሀብ ላንተ አንድ መልእክት አለኝ። በሃይሚና በብሩኬ መሃል እንደዚህ ነገሮች እንዲሻክሩ የሚያደርጉት እዩ ብቻዋን አይደለችም። እዩ ከኋላዋ በጣም ብልህ ሰውና ጠንካራ ሰው ያለ ይመስለኛል። ስለዚህ ይሄንን ነገር አንተ ፈልፍለ መውጣት አለብህ ሀብ። ይሄ ላንተ ነው የማስተላልፈው ይሄንን መልእክት ማለት ነው። ዶክተሩም ቢሆን ተባብሯት ይሁን አይሁን የሚለውን ጉዳይ በደንብ ማጣራት ይጠበቅብሃል ካንተ። እኔ ይሄንን ነው የማስበው። የሃይሚና የብሩክን ፀሐይ የምትወጣበት ጊዜ ሩቅ አይሆንም። እንድትወጣ ማድረግ አለብህ አንተ፣ ኃላፊነት ስላለብህ ማለት ነው። ስለዚህ ይሄ የዛሬ መልእክቴ ነው ለሀብ ቤተሰብ። ይሄንን ቪዲዮ ሼር አድርጉት፣ ይሄ ቪዲዮ እንዲደርሰው። ስለዚህ ሃይሚና ብሩክ ጸንታችሁ ለመቆም መክሩ። እውነቱ መውጣቱ አይቀርም እላችኋለሁ። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።